ቀናችሁ በቆንጆ ሁኔታ ያለፈ እንደሆነ እምነታችን ነው ከውበት በላይ ሰዓታችን ላይ እንገኛለን ሮቤል ሁሉ ጊዜ እንደሚያደርገው ወጣ ይልና ጠንካራ ሰዎችን ፈለግ ያረጋል አው ከመነሻው ጀምሮ እስከ መዳረሻው ያሳየንና ያው በበረከት መጨረሻ ላይ እንዲሁም በመረቃት ይለያያል እውነት ነው እነሱንም በጣም ያስደስታቸዋል እንዲሁም ቤተሰባቸውንም ጨምሮ ዛሬ ማን ይሆን ከሮቤል ጋር የተገናኘው ከውበት በላይ አብራችሁ ቆዩ አዲስ አበባ እንደገና እየተገነባች ነው ዘመናዊ ህይወትን በልዩነት የሚኖሩበት ስፍራ ካሚባራ ፕሮፐርቲስ በእያንዳንዱ ህንጻ ውስጥ የላቀ ጥራት የተንጸባረቀበት የአኗኗር ዘይቤውን የሚቃኝ ቤት ለአጭር ጊዜ የሚቆይ ከ8 እስከ 20% ቅናሽ አድርገናል ካሚባራ ፕሮፐርቲስ በልዩነት እየተገነባ ይሄ ስንት ነው 30 ብር ገና መጀመርሽ ነው አዎ ትላንትና ነው የጀመርኩት ይሄንን ኦኬ እቺኛዋን ግን ወድጃታለሁ ቅናሽ የለው 25 ብር ከዚህ በላይ የት ይቀለስ ወይ አሪፍ ነው ወስዳለሁ ግን ደግሞ ላንቺ ሌላ ስራ ልሰጥሽ ፈለኩ ዛሬ ታይዋለሽ ላንቺ የሚሆን ነገር ነው ወስድሽና ይሄን ማስቀመጫለሽ የሚሰራልሽ ሰው አለ ይሄ ሌላ ሰው ሌላ ቦታ እጄ ሊሰራ አስቸኳይ ስራ አለሽ አሁን አይ ሻይ ምናምን መቀዳልኝ ሰው ከመጣ ማለት የዛሬውን ወጪ ነው ይሸፍናል የዚህኛው ምንም አልሸጥኩም ምንም ችግር የለም አታስቢ ለሱ ይሄ የት ውስጥ ነው የሚገባው ሌላ ጆን ይያለሽ እዚህ ውስጥ ነው የምታስገቡ እንግዲህ ስራው ምን እንደሆነ የት እንደምንሄድ እየተጫወተን ስለሆነ አታስቢ እሺ እኔ ሮቤል ፍሳ እባላለሁ ገነት ትባላለህ ገነት ሳዮሪ ምን ያህል ጊዜ ሆነሽ መስራት ሻይ ቡናውን ከመስራት ከጀመረ ቆይቻለሁ ወደ 1 አመት ከ6 እዚሁ ቦታ እየሰራሁ ነበር ግን እንደ በፊቱ አልሆነም ስለኝ ደግሞ ተጨማሪ ቅድም ያያያቸው እነሱን ማራገቢያው ምጣድ ምናምን እነሱን ጨማምሬ መሞከር ጀምሬያለሁ በጣም ከሩቅ ነው የሚመጣው ለዚህ ስራ ጧት ቢያንስ 11 ከምናምን ከተነሳው እዚህ ቢያንስ 12 ተኩል ወይ 1 ሰዓት ነው የምደርሰው የእግር መንገድ በጣም ያስኬዳል የታክሲ ላለማውጣት ረጅም የእግር ጉዞ እጅ ነው የሚመጣው ለተሰፈዘ ነው ተስተዳድሩ ለልጆች አሉኝ አንዱ እዚህ ነው ከኔ ጋር አንዷ ደግሞ ክፍለ ሀገር ነች ከቤተሰብ ጋር እዚህ አልተመቸ ለምን ወደ ክፍለ ሀገር ላክሻል ያው የተወለደችው እዛው ነው እዛ እየተማረች ነው እዚህ ካመጣው ይከብደኛል በየ ስላሰብኩኝ እዛው ተደግ ባለቤትሽ እዚህ ነው ያለው አዎ ምንድነው የሚሰራው ብሎክ ውስጥ ምናምን ሳይቶች ውስጥ በቀረባ ምናምን መጥረፍ እዛው ይሰራል ስራው ከሲገኝ ነው በስልክ ምናምን ተፈልጎ ስለዚህ አንቺ በመትሰሩት ነው የምትተዳደሩት ማለት ነው አዎ የቤተሰብ አስተዳዳሪ በሆነ እንዴት ነው ከባድ ነው ከብዳል አው ሲገኝ ደስተኛ ትሆናለህ ደግሞ እንደዚህ አየር ምናምን ሳይኖር ሲቀር እንደሆነ የታወነ መኖር ነው ብቻ ተመስገን ሳትሸጪ ውለሽ ገብተሽ ታውቂያለሽ አዎ ማለት ያው ምንም ሳልሸጥ ሳይሆን የተወሰነ ሲሸጥ ደግሞ ዋናው ነው እንኳን ከበር ሳይረግ ሌላ ወጪ ደግሞ ማውጣት ብቻ ያው ያን ገንዘብ አይበቃንም ለማያስፈልገው ነገር የለት ወጪ ለመሸፈን የልጅ አለ ቤት ውስጥ ደግሞ የሚያስፈልገው ነገር በወር ደግሞ የቤት ኪራይ አለ ያ ብቻ ያበሳጫል አንዳንድ ጊዜ ተመስገን የከፋ ችግር ውስጥ የገባሽበት ጊዜ አለ ያው ስደት ሄጄ ነበር የሆነ ሰዓት ላይ ወዴት ወደ የመን እሺ
ሄጄ ለስራ ሄጄ ነበር ከማግባትሽ በፊት ነው አይ መጀመሪያ ልጄን ወልጄ ክፍለ ሀገር ነበርኩ ከክፍለ ሀገር እንደሚለወጥ ምናምን በደላላ ነበር የሄድኩት እሺ ለስራ ከሄድኩ በኋላ ጦርነት ነው በጣም ከባድ ጦርነት ነበር ከዛና በቃይ መስቀል ወደ ሀገር ቤት ምናምን የመጣሽው ምን ያህል ጊዜ ቆይተሽ ከመጣሁ ወደ እዛ ምን ያህል ጊዜ ቆይሽ እዛ ወደ 2 አመት ከ6 ወር ከዛ ወደ ምን ስራ ገባሽ እዚህ ሰው ቤት ምናምን መስራት ጀመርኩ ቤት ውስጥ ሰው ቤት ተቀጥሬ መስራት ጀመርኩ እሺ ከዛ ያም መጋ አንዳንዴ ደሞዝ የማይከፍሉም ወርስ ደርስ ሰርተሽ ሁለተኛ ደግሞ ያው የኔ ችግር እያለ እነሱ ቆይ ይላሉ ምን ይላሉ እንደገና ደግሞ በትናንሽ ምክንያቶች ያው ወሩ ሳይሞላ ስራ ወይ አቆማለሁ ምን ይላሉ ያ መሀል ላይ ክፍተት እየፈጠረ ሲያስቸግረኝ በቃ ይሄ ይሻላል ብዬ እንደዚህ አይነት ስራ ጀመርኩ ተስፋ የቆረጥሽበት ጊዜ አለ አንዳንድ ጊዜ ሁሉ ነገር ትቼ የሆነ ቦታ በቃ ብሄድ ወይም ሀገር ብቀይር ይሰለቻል መኖር ሲያስጠላ አስባለሁ አንዳንድ ብቻዬን አስባለሁ በቃ ከባድ ነው ብቻ ትምህርት ነው ህይወት ያስተምራል ትምህርት ቤት ገብተን ከምንማረው ይልቅ ህይወት ራሱ ያስተምራል እንዴት ዋላችሁ ሰላም እንዴት ነሽ ሰላም ነው ኮንደና ቆየሽ ይሄን ቦርሳን ቀይረው እንዴ የታል አለቅ ብለሻል ነይ ገባብ እሺ መጀመሪያ ልብስ ነገር እስቲ እኔና ቆንጆ ልብስ እስቲ ለሷ ምን አይነት ተወጃለሽ አይ ፒንክ ነገር ቢሆን ፒንክ ነገር ቀሚስ ነገር ይሄው ወራጭ ይሄን ስታይ ነው ፒንክ ያልሽው ልትገዙልኝ ነው ጧስቶች ምን ያሰብሽ ነበር በቃ እንዲሸጥልኝ እየጸለይኩ ነበር እንሂድ ሌላ ስራ ማለ ስለሽ እኮ እቺን ካልሸጥኩ እያልሽኝ ነበር አይ ለምን ልሸጥ ስለወጣ ይሄኛው ተበላሽቶ ሌላ ነገር አስቤያለሁ ስራዬን ትቼ እሄዳለሁ እንደው በተሸጠ እያልሽ ደግሞ ወጥተሽ እንደዚህ አይነት ነገር ሲገጥምሽስ እግዚአብሔር መልካም በጣም ጌታ ያዘጋጃል ቢያስ እኔ ተጠበቅኩት በላይ እግዚአብሔር ለሰው ልጅ ያዘጋጃል ከትውልድ ወደ ትውልድ በልበ ሙሉነት የሚያስተላልፉት ትርፋማ ኢንቨስትመንት መሃል ቦሌ አደይ አበባ ስቴዲየም ፊት ለፊት በ180 ቀናት ብቻ የሚረከባቸው የንግድ ሱቆችን ከ16 ካሬ ጀምሮ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ቤት በወለል 4 አባወራ ብቻ ውብ የከተማ እይታ ሎቢና ሪሴፕሽን 2 ዘመናዊ ሊፍቶች 24 ሰዓት የማያቋርጥ ባካፕ ጄነሬተር
በቂ የመኪና ማቆሚያ እንዲሁም 24 ሰዓት የካሜራ ጥበቃ፣ ሰፊ ሰገነት፣ እነዚህን ሁሉ አሟልተን ከ15% እስከ 40% በሚደርስ ልዩ የበዓል ቅናሽ በደስታ ይኑሩ፣ ነግደው ያትርፉ። ለበለጠ መረጃ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገኘውን የሽያጭ ቢሮአችንን ይጎብኙ። መልካም አዲስ ዓመት። አርጂ ኤንድ ፋሚሊ ሪል ስቴት፣ ጊዜ የማይሽረው መሰረት። ከመቀየርሽ በፊት ደግሞ ጫማ ነገር እንጨምርበት። ምረጭ እስቲ ጫማ good ይሄው ሰላም ደልሽ ሰላም እግዚአብሔር ይመስገን አለ ግን ነስ ያበሻ ልብስ አይ በቃ ችግር የለም በቂ ነው የቅድሙ በቂ ነው ችግር የለም ለሴት ልጅ ደግሞ ፋም ያደርገው አበሻ ልብስ አዎ ቆንጆ አበሻ ልብስ እስቲ አማርጭ ናቸው ነ እሺ አይንሽ ላይ ከፈይት ነው ስንት አበሻ ልብስ አለሽ እኔ አንድ ብቻ ያ አንድ ነው ልሸጥ ነው የወጣሁት እንዴት ሳልሸጥ ደግሞ እንሂድ ስትለኝ ስራዬን ትቼ በቃ የሚበላሽ ነው የመሰለኝ ያ አሁን ገብተሽ ልቀሪበት የነበረ ሰዓትና አሁን ስታነጻጽሪው እንዴት ባል አይ ተመስገን እንኳንም አልቀረም ያለኔ የተዘጋጀ ነገር ነው ቢቀር ያው ይሄ ሁሉ ቀረብኝ ማለት ነው በጣም ደስ ይላል በቃ እግዚአብሔር ይመስገን ደስ ይላል እንደዚህ ወጥቼ አላቅም በቃ እግዚአብሔር ያዘጋጀው ነገር ነው ብዬ አስባለሁ አስባለሁ እኔ ከይቶቼ ጋር አንድ ቀን አንድ ማለት እሁድ የሆነ ቦታ ብንሄድ ቁጭ ብለን ብናወራ ውስጤ ያስባል ግን አይመችም ታውቃለ እንደ ምግቡን ካናዘነ የሆነ ቦታ ሰብስብ ብለን ብንጫወት ውስጤ ይናፍቃል በጋብዛቸውና ደስ ይለኝ ነበር ግን አልቻልኩም ያው አንድ ቀን ይመጣል ብዬ በተስፋ ነው የምጠብቀው እና እግዚአብሔር ይመስገን ይናውን እስከምነግራቸው በቃ ቸኮለሽ በስማ እኛም ደስታሽን ስላየን ደስ ብሎናል አዎ እግዚአብሔር ይባርካችሁ እድሜ ይስጣችሁ
እንኳን መጣሽ እንኳን አገኘንሽ ይሄ ቤት ላይ የሚተላለፍ ከውበት በላይ የተሰኘ ፕሮግራማችን ነው ያው በህይወት እስካለ አንድ ቀን አለ የምታርፍበት የምትደሰትበት ቀን እንዳለ ሁላ ማሰብ ይቻላል መገመት እግዚአብሔር ይመስገን ምንም መከራ ቢኖር ችግር ቢኖር አንድ ቀን ያው እግዚአብሔር ለደስታ ለመልካም ነገር ያዘጋጀ ቀን አለ እግዚአብሔር ይመስገን በጣም ደስ ይላል በቃ ጥሩ እድል ነው የዚህ ፕሮግራም ዋና ዓላማ እሱ ነው ሰዎች ይሰራሉ ይጥራሉ በመሃል ደግሞ ተስፋ መቁረጥ ሊኖር ይችላል መክሰር ሊኖር ይችላል ምን እንደሚገጥመን በየቀኑ አናውቅም እውነት ነው አለሁላችሁ ከጎናችሁ ነን በርቱ ለማለት ነው በጣም ደስ ይላል ያው ያበረታታል ሰው ባለበት ዘመን ሌላ ነገር እንዲያስብ የተሻለ ነገር ላይ ለመድረስ ተስፋ እንዳለው ያስባል በጣም ጥሩ ነው ለኔ ቆንጆ ምሳር ነው በጣም እጃቸው ይባረክ ደስ ይላል በጣም ይጣፍጣል ስፓ ገብተሽ ታውቂያለሽ ስፓ ስቲም ሞሮኮ ወይም ሳውና ባዝ አይ አላውቅም ዛሬ ነው ያስተዋውቅሻል እዛ ደግሞ እንገባለን ዘናት ያለሽ ወደፍ አይደል ሙቀቱ እንዴት ነው ሙቀቱ በጣም ይመቻል አሪፍ ነው እንትን ዘና ያረጋል ሰውነታ መጀመሪያ ላይ ፈርቼ ነበር ምኑን ፈራሽ አይ በጣም ጭስ ወጣ ይሁላ መተመተን ሊያቃጥሉ ነው እንደዚህ ወስጥ ስገቢ ግን እንትን ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ አቢሲኒያ የሁሉም ምርጫ ብቻ ደስ ይላል ያው ቀለል ይላል ስትላመደው ትንሽ ስትቆይ መጀመሪያ ጭንቅ አለ ጭሱ ምናምን ይከብድ ነበር እዛ መሃል ላይ ምናምን ስታሽ በቃ ረፍት ነው የሚሰማው ደስ ይላል እንደው እህቶች ሰብሰብ ብለው አንድ ቀብ ጋብዛቸው እያልሽ ነበር አይደል እንደዚህ እንዳማረብሽ ታዲያ እራት ብንጋብዛቸው ምን ይመስልሻል እዚህ ድረስ መጣው መኪና እንልክላቸዋለን ባለቤትሽም እህትሽም ፈለግሽውን ሰው መጋበዝ ይችላልሽ ደስ ይለኛል ቢሆን እንደዛ ከሆነ ማን ጋር እንደው የቴ ትምጣ ቻል አቤት
የት ነሽ? እኔ ቤት ነኝ። በቃ ይኸውልሽ እኔ ስራ አግኝቼ ማለት ነው እና የሆነ የተሻለ ስራ አግኝቼ ያው ሆቴል ውስጥ ስራ ስለጀመርኩኝ ቤተሰቦችሽ መተው ስራውን ይዩ እነሱም በዛው ራት በልተው ይመለሳሉ ስለተባልኩ በቃ ልጆቹን ይዘሽ አንቺም ጸጋም ተዘጋጅታችሁ ጠብቁ። እሺ ተማር እነሱ ደግሞ እስኪመጡ ጸጉርሽን ፏ እንላለን። ለታውቻች ለናች ነው ሰላም እንኳን ደህና መጣችሁ። ነው ሰላም ነው አንዳችሁ እዛች ጋር እንተዋወቅና እየተጨዋወትን እንሄዳለን። እኔ ሮቤል ፍስሐ እባላለሁ። ጸጋነሽ እባላለሁ። ጸጋነሽ ማ ጸጋነሽ ሳዮሬ የገነት እህት ነኝ። ታናሽ እህት። እኔ መሰለች ሳዮሬ እባላለሁ። ከገነት ታላቅ እህት። እኔ ምህረት እባላለሁ። የገነት ታናሽ ነኝ። ታናሽ ልጇስ ልጇ ተኝተዋል። ልጆቹ ተኝተዋል። ስለተኙ ትተን መጣን። ዛሬ ከገነት ጋር ውሏችንን ሙሉ ቀን ከሷ ጋር ነበርን። ስራ ቦታ አግኝተናት ከኛ ጋር ነው ያሳለፈችው። መልካም ቀን ነበረ። ስለዚህ አሁን ትመጣለች፣ እንቀበላታለን። እሺ ዝግጁ ነህ? አዎ። የቢዋይዲን ኤሌክትሪክ መኪና ከቤቱ ከሞይንኮ ሲገዙ የ8 ዓመት ባትሪ ዋስትናና በቢዋይዲ የሰለጠኑ ባለሙያዎች ማቅረባችን ነው። ቢዋይዲ ከቤቱ ሞይንኮ በኢትዮጵያ ብቸኛው የቢዋይዲ ህጋዊ ወኪል።
እንዴት ነው እንደጠበቃችኋት ነው? እንዴት ከዛም በላይ ደስ ብሎናል። ምን ተሰማሽ ስታያት? እኔ ቅድምም ደስታዬን አልቻልኩም። እዛ ደውላ እንደዚህ ስትለኝ በቃ በጣም ደስ ብያለሁ። በጣም ጎግቻለሁ ለማምጣት። እግዚአብሔር ይባረክ። እግዚአብሔር መልካም ነው። ለሱ ቀን አለው። ቀኑ ጠብቆ ሰው ያደርጋል። ለማመን ይከብዳል። በጣም ደስ ይላል። እንደዛ ይሆናል ብዬ አላሰብኩም ነበር። አልጠበቅኩም። በጣም ደስ ብሎኛል። ገነት ስላየሻቸው ደስ ብሎሻል? በጣም እግዚአብሔር እንኳን ላንተ ያበቃል። እግዚአብሔር ይመስገን። በዚህ መልኩ እንግዲህ እግዚአብሔር ጎበኝቶናል። እንደዚህ መሰብሰባችን በጣም እድለኞች ነን። እህቶቼን ባገኘኋቸውና ባጫወትኳቸው ስትያል ነበር። ምንድነው ታጫወቻቸው? እስቲ ያው ዛሬ ስጠጣ የነበረው ስበላ የነበረው ለየት ያለ ነው። በፊት ያው ከነሱም ጋር አብሬ ብስኩት ምናምን ነበር የምንበላው፣ ቡና ነው የምንጠጣው። ዛሬ ደግሞ በቃ ስጋ ምናምን እያማረጥኩ የሚገርም ነው። ብቻ ከሁሉሽ በጣም ያስገረመሽ ነገር ምንድን ነው? ሻወር ቤቱ የታጠብኩበት አይረሳም። ያልቀቡኝ ነገር የለም። ሲያጥቡ ፀጉሬን፣ ፊቴን ቀብተውኝ ነው ያጠቡት። ከዛ በኋላ ደግሞ ስቀባባ ነበር እንዳለ የቆየሁት። እጄን፣ እግሬን ሁሉ ነገር። እናትሽ እንደዚህ አምሮብሽ ቢያዩ ምን ይመስልሽ? ብታየኝ ከዚህ በላይ ደስታ የለም። ይሄ ለኔ ትልቅ ነገር ነው። በህይወት ብሎ ኖራ ብታይ ደስ ይለኝ ነበር። እንደ እግዚአብሔር ፈቃድ ያው በህይወት የለችም። እንደው መጪውን ጊዜ ምን ብሰራ ብለሽ አስበሽ ታውቂያለሽ? አዎ በተለይ በይሄን አመት በቃ 2018 ቢሰራ ወይም ከሀገር ውጭ ቢወጣ ብቻ ስኬታማ ለመሆን አስቤያለሁ። እግዚአብሔር ይረዳኛል፣ ይሆናል። እንግዲህ ለምታስቢው ደግሞ ስራ በራስሽም ሰሪው ነገር አስበሽ ይሄ ነው የምሰራው ስትይ ደግሞ ኢቢኤስ ቴሌቪዥን መነሻ የሚሆን ካፒታል ያበረክትልሽ። በጣም አመሰግናለሁ። በጣም አመሰግናለሁ። ይባርካችሁ። ተባረኩልኝ። ዘመናችሁ ይለምልም። አሜን። እግዚአብሔር ያለምልማችሁ፣ ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ። አሜን። ተባረኩ። አሜን። በርቱልን። እንግዲህ እሺ፣ ራት ደግሞ እየበላን እንጫወት አይደል?